ደስታ ከረሜላን የማያስታውስ ወጣትም አዋቂም የለም። የልጅነታችን ጣፋጭ ምልክት ነው ደስታ ከረሜላ። ይህ ከረሜላ የሚመረተው የስኳር ኢንዱስትሪ መሰረት በሆነው ወንጂ ሸዋ ስኳር ፋብሪካ ነበር። ፋብሪካው በ1946 ዓ.ም ተመስርቶ በ1953 ዓ.ም ደስታን ወደ ገበያ አቀረበ። ያ ጊዜ ከረሜላ መግዛት ብቻ አልነበረም፣ ደስታ መግዛት ነበር። እስከ 2004 ዓ.ም መጨረሻ ድረስም የትውልዶች የልጅነት ትዝታ ሆኖ ቆይቷል። ሁላችንም ልጆች ሆነን እናውቀዋለን። ደስታ ከረሜላ በጣም ተፈላጊ፣ በጣም ጣፋጭ፣ ጥራት ያለው ከረሜላ ነበር። ጉብኝት የሚባል ነገር አለ። ድርጅቱ ሰራተኛውን የሚያነቃቃበት መንገድ ነበረው። በፊት ከጥገና በኋላ ነዳጅ ይችለናል ድርጅቱ። አንዳንድ ውጪዎችን ችሎ ከረሜላ ይዘን ወደ ሰሜኑም ሄደን ነበር እና ደስታ በጣም ተፈላጊ እንደሆነ እናቅ ነበር። በዛ ሰዓት ቀደም ሲል የነበረው ምርት እስከ 80 ኩንታል ነው በ3 ሸፍት የሚመረተው። ከስኳሩ ጎን ከረሜላ ደስታ አብሮ እንዲሄድ በማድረግ ምክንያቱም ከስኳር ፋብሪካ የሚወስዳቸው ግብአቶች ስለነበሩ እነሱን ላይ በማጣመር አካባቢው የኢንዱስትሪ ከተማ ለማድረግ የተሞከረበት ሁኔታ አለ። ነገር ግን ከ14 ዓመታት በፊት ጀምሮ የደስታ ጣፋጭነት ቀስ በቀስ ከገበያ መደርደሪያዎች ላይ መጥፋት ጀመረ። አቅርቦቱ ቀነሰ። በመጨረሻም ጣዕሙ ከምላሳችን ራቀ። ከአንዳንድ ከአዋጭነትም ከገቢ አንጻር ከትርፋማነትም አንጻር አንዳንድ ነገሮች ታይቶ በወቅቱ ሌላ አማራጭ እስኪፈለግ ድረስ ይቆም የሚል ውሳኔ እንዲሁ ራፍ ጠለቅ ባለ ሁኔታ ሳይታይ የተዘጋበት ሁኔታ ነበረ። ከዛን ጊዜ ጀምሮ እንደተዘጋ ነው የቆየው ማለት ነው የከረሜላ ፋብሪካ። መጀመሪያ መዘጋት የሌለበት ፋብሪካ እኛው ባለንበት ነው ተዘግቶ ወደ ስኳር ፋብሪካ አጠቃላይ ሰራተኛ ተበትኖ የነበረው። ደስታ ከረሜላ ምርጥ ከረሜላ ነው። በመዘጋቱ ይቆጨን ነበር። ሰራተኛውም በየጊዜው በየመድረኩ ያነሳ ስለነበረ ሰራተኛው ብቻ ሳይሆን እዚህ አካባቢ ያለው ማህበረሰብ በተገኘው መድረክ ሁሉ ይሄ የዚህ የከረሜላ ፋብሪካ ዕጣ ፈንታ ምንድነው? ለምን ዝም ተባለ? የሀገር ሀብት ነው የሚሉ ጥያቄዎች እነሱ ነበር። ዛሬ ግን ታሪኩ እንደገና ተጻፈ። ደስታ ወደ ምርት ተመልሷል። የአዋጭነት ጥናት ተደርጎበት የማሽኖች ፍተሻና እድሳት ተከናውኖ ምርት እንደገና ተጀምሯል። ይህ መመለስ ከረሜላ ብቻ አይደለም፣ የትውልድ ትዝታ መመለስ ነው። ያለው የገበያ ከረሜላ ፍላጎት ምን ይመስላል? ገበያ ላይ ያሉ ከረሜላ አይነቶች ምንድናቸው? ሽያጫቸው እንዴት ነው? ምርታቸው እንዴት ነው? ኳሊቲ እንዴት ነው? እንደገና የማሽነሪ ግብአት አቅርቦት ማሽኖቻችን አርጅቷል። ለዚህ ደግሞ ለውጫ ይፈልጋሉ። ግኝቱ እንዴት ነው የሚሉ ነገሮችን በሰፊው ለማየት ተሞክሯል። እነዛ ነገሮች በደንብ አናላይዝ ከተደረጉ በኋላ የከረሜላ ፋብሪካ ሊቀየርላቸው የሚገቡ መሰረታዊ ማሽኖች፣ ፕላንቶች አሉ። እነሱ እስኪመጡ ድረስ ግን ማምረት ይችላል የሚል የባለሙያዎች ምክረ ሀሳብም ቀርቦ ስለነበረ እዛ ላይ ተሆኖ የመጨረሻ ውሳኔ ተወሰነ ማለት ነው። በክቡር ጠቅላይ ሚኒስትራችን በግንቦት 1 2017 መጥተው በመረቁት መሰረት ስናይ ደግሞ የበለጠ ሰራተኛው የመነቃቃት ማህበረሰቡን ከፍተኛ ደስታ የተሰማው በዛ ወቅት ማለት ነው። ስለዚህ መነሳቱ በጣም ደስ ብሎናል። እኔ በጣም ነው ደስ ያለኝ። በእውነት ለየት ያለ ነገር ነበርና ብዙ ጊዜም እንዲነሳ በልቤ ነበር። በእውነት እግዚአብሔርን አመሰግናለሁ በመነሳቱ። እኔ ብቻ ሳይሆን እዚህ መላው ሰራተኛ ከዚህ የተወገዱትም ያሉትም በጡረታ ያሉትም እኛም ተተኪ ሆነን ነው። በጣም ደስተኞች ነን። ሁላችን ደስተኛ ሆነን ነው የምንሰራው። ይሄ ማኔጅመንት ያደረገው ምንድነው? ውስጥ ገብቶ ነባር ሁኔታው ምንድነው? ምን ላይ ነው ያሉት ማሽኖች ናቸው። ይሄን ሁሉ አመት ቆሞ ምንድነው የሚመስሉት የሚለውን ነገር ዞሮ ለማየት ሞክሯል። በዛ ሂደት ግን እዛ አካባቢ ሰሩ የነበሩ ባለሙያዎችን ኢንቫይት በማድረግ ብዙ ምክረ ሀሳቦችን ተቀብሏል። አብሮኝ የነበሩ ስራ ባልደረቦችም ነበሩ። ተነጋግረን ይሄን ነገር ተግባራዊ ማድረግ አለብን፣ ፋብሪካውን አሰስተን ማሳየት አለብን በሚል ባለሙያም አጋጣሚ ስለነበር አልወጣንም። ግማሹ በጥሮታን ተገሏል። እኛም የነበርን ሰዎች ተረባርበን እዚህ ደረጃ አድርሰናል፣ አሰስተናል ፋብሪካው ማለት ነው። ከረሜላ መከፈት እንኳን ሰራተኛ አካባቢው ህብረተሰብ ደስተኛ ነው። ምክንያቱም የስራ እድልም ተከፍቶላቸዋል። ሁለተኛ ደግሞ ሰራተኛው ከማኔጅመንት አለቆች ከማኔጅመንቶች ጋር ተባብሮ በደስታ እንዲነሳሳና እንዲቆም በእግሩ
በትርፍ ጊዜ ሁሉ መስዋዕት እያደረገ የሚሰራ ሰራተኛ ነው። የአካባቢው ማህበረሰብ ማንቃት ነው። በጣም ነቅታ ደስታው ከፍተኛ ነው በጣም ምክንያቱም ጠዋት ገቢ አምሺ አዳሪ በሚገባ ሰዓት ሳይረን አለ የፋብሪካው ድምፅ የሚያስጨው እሱ ሲጀምር ራሱ በጣም ከፍተኛ ደስታ የተሰማው ወንጂ አካባቢ ያለ ማህበረሰብ ማለት ነው። በትንሹ ወደ 92 ሰው የስራ ዕድል አግኝቷል የፋብሪካ በመመለሱ ማለት ነው። 92 ሰው ቀላል ነገር አይደለም። እዛ ይሰሩ የነበሩ እናቶች ያለቅሱ ነበር በብዛትና አሁንም ባለሙያዎችን ሴቶችን ያካተተ የስራ ዕድል ለመፍጠር ችለዋል ማለት ነው። የሰራተኛ ማህበረሰብ ልጆች ስራ አጥተው የተቀመጡት ሁሉ ወደ ስራ እንዲገቡ ነው የተደረገው። ከፍተኛ አስተዋጽኦ አድርጓል። ማሽኖች ጽዳት ተደርጎ ሲነሳ የመዘግየት ሁኔታ አለ። ያ ወደ መሻሻል ነው የመጣው። እንዳየሽው አንድ ማሽን ነው የሚሰራው። ሌላው ማሽን ደግሞ መተኪያ መቀያየሪያ ስፔር ፓርት ተፈልጎለት በዛ እየተሰራ ነው ያለው ማለት ነው። ወደፊት ደግሞ ማሽን ሲመጣ የበለጠ ልናመርት እንችላለን። የሚሰራው 2 ሸፍት ነው ለጊዜው ምክንያቱም አሮጌም ማሽን ስለሆነ እሱንም እየጠገን ነው እስካሁንም እያሰራን ያለ ነው። ራፒንግ ማሽኖች አሉ ግዢ ይዘት ያሉ እነሱም በቅርቡ ይመጣሉ ተብለን እየጠበቅን ያለ ነው። አሁን ግን በአሮጌ ማሽን ከ10 እስከ 15 ኩንታል በቀን እያመረትን ያለ ነው። አሁን እየመጣለ ማሽን ደግሞ ሲገባልን በቀን እስከ 80 ኩንታል ለማምረት ነው ያቀርነው። 9 አይነት ፍሌቨር አለ። አኒስ፣ ፒች፣ ስትሮበሪ፣ ሃኒ፣ ኦሬንጅ፣ ሌመን ወደ 9 አይነት አሉ። እነሱን እየሰራን ነው አሁንም ያለ ነው። ወደ ድሮ ለማምጣት እየሰራን ያለ ነው። ከረሜላውም ወደ ካፓሲቲ እንዲመጣ ማሽኖችን አዘን ከውጭ እያስመጣን ነው የምንገኘው በፉል ካፓሲቲ እንዲያመርት ማለት ነው። ሰው ሀገር ውስጥ ያለውን የከረሜላ ስርጭት እንደ ቀድሞ ኦቨርቴክ ማድረግ እንፈልጋለን። ቦታው ላይ መመለስ አለብን። ሀገር ለዛ የምታወጣውን የውጭ ምንዛሪ ማስቀረት አለብን። ለኢኮኖሚው አሁን ካልነው ከ1 ቢሊዮን አልፈን ለምንድን ነው 2-3 ቢሊዮን ብር ለመንግስት ፈሰስ ማናደርገው? በዛ መሰረት እንግዲህ ያው ስኳር ከኛ ነው እኛው የምናመርተው ነው መርቶ ግብአት የሚሆነው። የተወሰኑ ነገሮች ከገበያ የምንገዛቸው ነበሩ። እነሱ ኦልሬዲ አቬይላብል ስለነበሩ እነዛን ገዝቶ አንጥቶ ሰራተኞችን ወደዛ ሞቢላይዝ የማድረግ ጥገናውን የመጠገን የማጽዳት እንዳያችሁት ዛሬ የፋብሪካ እንትን ይመስላል። በወቅቱ ግን በፍጹም ፋብሪካ ሆኖ የመመለስ እንትኑ አጠራጣሪ ነበር። ሶ ባለሙያዎች ውስጡን የሚያውቁ ባለሙያዎች እዛ አካባቢ በመመደባቸው ፋብሪካው ተመልሶ ባለፈው ዓመት ግንቦት ወር አካባቢ ጠቅላይ ሚኒስትሩ በተገኙበት የማምረት ስራውን እንዲጀምር ተደርጓል። ሶ አሁን ወደ ሽያጭ ለመግባት የሰርቲፊኬሽን የፍቃድ የፕሮዳክት ኳሊቲ ለማሰራት በደረጃዎች ኤጀንሲ ማለት ነው እሱን ሁሉ ጨርሰን አሁን ኦልሞስት ወደ ሽያጭ እየገባን ያለ ነው። አንጋፋ የኢትዮጵያ የስኳር ኢንዱስትሪ ፈርቀዳጅ የሆነው ወንጂ ሸዋ ስኳር ፋብሪካ ከደስታ ከረሜላ ማምረቻው 18 ኪሎ ሜትር ርቀት ላይ ቀንና ሌሊት ሳይቋረጥ 24 ሰዓታት ስኳር ያመርታል። የማሽኖቹ ድምጽ ከ70 ዓመታት በላይ ታሪክ ይነግሩናል። በኢትዮጵያ ታሪክ የመጀመሪያው የስኳር ኢንዱስትሪን ፈርቀዳጅና ኢንዱስትሪ ማለት እንደሆነ ለኢትዮጵያ ሕዝብ ያስተዋወቀ ቀዳሚ ስኳር ፋብሪካ ነው ማለት ይቻላል። ፋብሪካው 24 ሰዓት ስለሚሰራ 3 ሺፍት ነው ያለው። ሁሉም ሰው ነው የሚሮጠው። ባይዙ ስኳር ፋብሪካ ከሌሎች ፋብሪካ አይነቶች የሚለይበት ምክንያት አንዱ ሁሉም ሰው ሰራተኛ ነው። ሁሉም ሰው አይቀመጥም። አይታችሁ ከሆነ የሚቆም ሰው የለም። በቀን ከ45,000 እስከ 50,000 ኩንታል በቀን እንፈጫለን። ወደ ከ5,000 እስከ 6,000 ኩንታል ደግሞ ስኳር እናወጣለን። በመጀመሪያ ኤችቪኤ ኢንተርናሽናል በተባለ የሆላንድ ኩባንያ የተቋቋሙት የወንጂና ሸዋ ስኳር ፋብሪካዎች በጋራ በቀን እስከ 30 ኩንታል ስኳር የማምረት አቅም ነበራቸው። በኋላም ተጣምረው በወንጂ ሸዋ ስያሜ አንድ ሆነው በመንግስት ባለቤትነት ስር መተዳደር ጀመረ። 70 ዓመት እንዳስቆጠረ ፋብሪካ በእድሜው ብዙ ውጣ ውረዶችን አሳልፏል። ከፋይናንሻል ጋር ተያይዞ ከአገዳ አቅርቦት ጋር ተያይዞ ከአካባቢ ጸጥታ ጋር ተያይዞ በተወሰነ ደረጃ የቅርበት ውስጣችን ነው ማለት ነው። በመጨረሻ በ1988 አካባቢ ትልቁ ፈተና አጋጥሞታል ይህን ፋብሪካ።
እሱ ምንድነው እንግዲህ እዚህ የሚታዩት የአዋሽ ወንዝ በዳይክ ነው ተይዞ ያለው። በጋ ምንም አይታይም። ክረምት ግን ዝናብ በሚዘንብበት ጊዜ ከፍተኛ ጎርፍ ነው ወደዚህ የመጣውና በወቅቱ ዳይኩን ሰብሮ ወጥቶ አካባቢውን በሙሉ ፋብሪካዎቹን፣ የአገዳ ማሳዎቹን፣ አጠቃላይ ቢሮዎቹን፣ ማህበረሰቡንም ከዚህ ያፈናቀለበትና ከፍተኛ ጉዳት ያደረሰበት ጊዜ እንደሆነ ከሂስትሪው ከፋብሪካው የምርት ታሪክ ለመረዳት ይቻላል። የመወሰን አቅማቸው ተወስዶ ወደ አንድ ሴንተር ሄድ ኦፊስ ተብሎ የኢትዮጵያ ስኳር ኮርፖሬሽን በሚል ተቋም ስር ከተጠቃለሉ በኋላ ብዙ ችግሮች አጋጥመዋል። ምክንያቱም ዲሲሽኖች የሚደረጉት እዚህ ሳይሆን እዛ ነው። ስራው ግን ያለው ኦፕሬሽኑ የሚካሄደው እዚህ ነው። በውሳኔዎች መዘግየት ምክንያት ደግሞ በርካታ የሀብት ብክነቶች አጋጥመዋል። በዛ ደግሞ የሀብት ብክነት ሲከሰት የማምረቱን ያስተጓጉላል፣ አቅርቦትን ያስተጓጉላል። ከአሁን ቀደም የምናመርተው ምርት በጣም አነስተኛ ከመሆኑም ባሻገር ድርጅቱ ደሞዝ መክፈል ያልቻለበት አመታቶች ሁሉ ነበሩ። ይህ ፋብሪካ ልማድ አለው፣ ሰራተኛው ልማድ አለው። በየአመቱ ደሞዝ ይጨምራል። በየአመቱ ማበረታቻ ክፍያ ይሰጣል። የአንድ ወር የሁለት ወር ይሰጥ ነበር ለበርካታ አመታት። እነዚህ ነገሮች ለ13 አመት ተቋረጡ። ሲቋረጡ ሰራተኛው ሙሉ በሙሉ ባለት በሚያስችል መልኩ የባለቤትነት ስሜት ማጣት፣ የባለቤትነት ስሜት ከሌለ አውትፑት አይኖርም ማለት ነው ከሰራተኛውና እነዚህ ነገሮች የማሽነሪ እርጅና በከፍተኛ ደረጃ ተጫጭኖት ነበር። ትልቁ ለፋብሪካው መውረድና መቀነስ ዋና የሆነው የአገዳ መጥፋትና የአገዳ እንትኑ ነው፣ እንክብካቤው አለመኖርና አገዳው ችግር ነው። በማሳም ከዚህ በፊት ከዚህ የበለጠ ቦታ ነበረው። አሁን የአገዳ ማነስ እና አቅርቦት ነው ትልቁ ለፋብሪካው መውረድ ዋና። ቀድሞ በኢትዮጵያ ስኳር ኮርፖሬሽን ስር ይተዳደር የነበረው ፋብሪካ በ2014 ዓ.ም በተደረገ ሪፎርም አዲስ አቅጣጫ ያዘ። ወደ ኢትዮጵያ ኢንቨስትመንት ሆልዲንግ ተካቶ ራሱን የሚያስተዳድር ተቋም ሆነ። ይህ ሽግግር የአስተዳደር ብቻ አልነበረም፣ የአፈጻጸም ባህል ለውጥ ነበር። የተጠያቂነትና ውጤታማነት አዲስ መጀመሪያ ነበር። ማሳዎች አሉ፣ ቦርደር ከአጎራባች ቀበሌዎች ጋር የሚዋሰኑ ቦታዎች አሉ። ከዛ የሚመጡ ጫናዎች ነበሩ። እነሱን የማስተካከል ስራ ምንም ጊዜ ሳይሰጠው ሰርቷል። ያን እንግዲህ በጉልበት ሳይሆን ከአካባቢ ማህበረሰብ ጋር በመወያየት፣ ምክንያቱም የአካባቢ ማህበረሰብ ከዚህ ፋብሪካ ተጠቃሚ ነው፣ በቀጥታም በተዘዋዋሪ ተጠቃሚ ነበር፣ ተጠቃሚም ነው። ያንን መልሶ እንዲያገኝ ድሮ የነበረውን ትሬንድ ወደ ቦታው የመለስ ስራዎች ለመስራት ተሞክሯል። ፋብሪካውን ደግሞ 24 ሰዓት እየሰራ የተሰጠውን የምርት ኮታ በማሟላት ላይ ይገኛል። አሁን የሚጠበቀውን ከአገዳ ውስጥ ጨምቆ ስክሮሱን ወደ ስኳር በመለወጥ ጥሩ ውጤት እያመጣ ነው ያለው። አሁን የሚታየው በጣም ደስ የሚል ነው። 2 ወር ባልሞላ ጊዜ ውስጥ 250 ሺህ በማምረት 24 ሰዓት ሰርቶ ማለት ነው ጥሩ አሁን ፕሮግሬስ ላይ ነው ያለው ማለት ነው። ፋብሪካው አሁን በጣም በጥሩ ሁኔታ ላይ ነው እያመረተ ያለው። ፋብሪካ ራሱን ችሎ ከወጣ በኋላ በቦርድ መተዳደር ከተጀመረበት እጀምሮ እያንዳንዱ ግብአት በ3 አይነት ነው የምናስገባው። አንደኛ በራሳችን አቅም የተለያዩ ወርክሾፖች አሉን። ወንጂ ላይ ወርክሾፕ አለን፣ ሸዋ ላይ ወርክሾፕ አለን፣ እዚህ ዶዶታ ላይ ወርክሾፖች አሉን። በራሳችን አቅም የተለያዩ ስፔር ፓርቶችን እናመርታለን። ሁለተኛ ደግሞ በሀገር ውስጥ ግዢ የምናካታቸው ነገሮች በፊት ከነበረው ከሪፎርሙ በፊት ከነበረው አንጻር ስናየው በጣም ጥሩና በቀላሉ የምናገኛቸውና ከዛ በላይ ደግሞ ከአቅም በላይ ከውጪ የምናስገባቸው እቃዎች አሉ። ይሄ በፊት ያልነበሩ ነገሮች አሁን ግን ያሉ ነገሮች ናቸው ማለት ነው። ያንን ሁሉ ጊዜ አልፈን አሁን ላይ ባለፈው አመት ወደ 650 ሺህ ኩንታል ማምረት ችለናል። በዘንድሮ ደግሞ 702 ሺህ ኩንታል ለማምረት አቅደን እየሰራን ነው። ይሄ እንግዲህ ትልቅ ተነሳሽነት ነው፣ ለውጥ ነው። ከ300 ነው ባንዴ ወደ 650፣ አሁን ደግሞ ወደ 702 እያልን እያሳደግን ወደ 1 ሚሊዮን ኩንታል ለማምረት አቅደን እየሰራን ነው ማለት ነው። 2017 እና 18 በጣም የተሻለ ነው ከቀድሞ። 17ም በጣም የተሻለ ነው፣ 18ም ጥሩ ነው።
በ8 ሰዓቴ ውስጥ እስከ 2000 እረከባለሁ። 1008 1007 እረከባለሁ። በ24 ሰዓት ውስጥ ደግሞ እስከ 6000 ምናምን እንረከባለን። 5000 6000 ድረስ እንደርሳለን እና አገዳው ማመጣጡ ጥሩ ነው። የስኳር ማቀባበላችን ዘንድሮ በጣም ጥሩ ነው። ማሳዎቻችንን ይዘት ማሻሻል ላይ ትኩረት ሰጥተናል። አቅርቦቶቻችንን ኦን ታይም በሚያስፈልገው ቦታ ላይ ማንኛውም ወሳኝ ግብአት እንዲገኝ የማድረግ ስራ በከፍተኛ ሁኔታ ተሰርቷል። ማሽነሪዎቹን የመተካት ከስር በልክ ናቸው። በጣም ከሞተር ሳይክል እስከ 410 ሆርስ ፓወር ያሉ ማሽኖችና ተሽከርካሪዎች ነው ያሉን። ስለዚህ እነሱ አተታይም ሁሉንም መተካት አይቻልም። ነገር ግን ክሪቲካል ፋዝ ላይ ያሉትን ኦፕሬሽኑን የሚያስተጓጉሉ ተለይቶ የመተካ ስራዎች እንዲሰሩ ተደርጓል። ሌላው ድሬኔጅ ሲስተሞቻችን ናቸው። ትልቁ ቻሌንጅ የነበረው ድሬኔጅ ሲስተም ላይ ከፍተኛ ስራ መስራት ነበረብን። እነዛ ነገሮች ተሰርተዋል። ለወንጂ ከተማ መቆርቆር ምክንያት የሆነው የስኳር ፋብሪካው ለበርካቶች የስራ እድልን ፈጥሯል። ባሳለፈው ውጣ ውረድ አብረው ከፍ ዝቅ ያሉ ባለሙያዎችንም አፍርቷል። አንዴ እየወረደ አንዴ እየተነሳ አሁን ያለበት ግን ጥሩ ነው። ለሰራተኛም አሁን በዘንድሮ ዓመት የ2 እርከን ጭማሪና የ2 ወር ኢንሴንቲቭ በመስጠት ሰራተኛው ማበረታቻ ተደርጎለት አሁን በሙሉ ሞራል የተሰጠውን ፕላን ለማሳካት ሁሉም በከፍተኛ ርብርብ ነው የሚሰራው። ሁሉም የድርሻውን ነው የሚሰራው። እዚህ ከገባን ይሄ ድርሻ የኔ ነው፣ ይሄ ድርሻ የኔ ነው የለም። ሁሉም በደረሰበት ገብቶ ይሰራል እና ዘንድሮ ለየት ያለ ነው። የሰራተኛው ስራ ዘንድሮ በወኔ በደስታ ነው እየተሰራ ያለው። በአጠቃላይ ወደ ቋሚ ሰራተኞች ወደ 484 ሰራተኞች አሉ። 258 የምርት 426 ደግሞ የቴክኒክ ሰራተኞች አሉ። የጉልበት ሰራተኞችና ኮንትራት ሰራተኞች ወደ 1000 የሚሆኑ ይኖሩናል ማለት ነው። እውነት ለመናገር ከአመት ወደ አመት ሁሉም ሰራተኛ ማለት ነው የተለየ አዲስ ነገር ይፈልጋል። አዲስ ነገር፣ አዲስ አፈጻጸም፣ የተለየ ነገር መፍጠር። በዛው ልክም ደግሞ እንደዚህ ሲደረግ እና ድርጅቱ ሲጠቀም ሰራተኛው በዛ ልክ እየተጠቀመ ይገኛል። በየአመቱ የሆነ ጭማሪ ኢንሴንቲቭ የሚያገኙት ነገሮች ስላሉ የሰራተኛ ተነሳሽነት ከመጀመሪያው አንዱ ወደ ራሱ የወሰደበትና የጨመረበት ምክንያት ተጠቃሚው ስለሆነ ነው ማለት ነው። ተጠቃሚው ስለሆነ እያንዳንዱ ሰራተኛ ፋብሪካ ሲቆም ለምን ቆመ ብሎ ተሯሩጦ ነው ወዲያው ፋብሪካውን ወደ መስመር ማስገባት የሚፈልገው። ለምን ራሱ እንደ አንድ ሰው ስለሚጠቀምበት ማለት ነው። ያ ማለት ቀላል ነገር አይደለምና በዛ ሂደት ነው አሁን ሁሉም ሰራተኛ የኔነት ስሜት ስለተፈጠረበት ነው ስለሚጠቀምበት ማለት ነው። አንዱ ነገር ነው። ሰራተኛው ለ11 አመት ጭማሪ ያላገኘበት ሁኔታ ነው። ከሪፎርሙ በኋላ ግን ደሞዙም ተሻሽሎ ሰራተኛው የባለቤትነት ስሜት ስራውን እየሰራ ውጤታማ እየሆነ የሄደበት አመት ነው። ሽፍት ከሽፍት ያለው ኮምፒቲሽን በጣም አመርቂ ደስ የሚል ነው እና ያንን ያሳካነውን ለማቀድ የሰራተኛው ተነሳሽነት በጣም ከፍተኛ ነበር ማለት ነው። ዛሬ ፋብሪካው በአዲስ ተስፋ ላይ ነው። በአመት እስከ 1.3 ሚሊዮን ኩንታል ስኳር የማምረት አቅም አለው። አቅሙን በሙሉ ለመጠቀም ተጨማሪ 5000 ሄክታር የአገዳ ማሳ ለማዘጋጀት እየሰራ ነው። ይህ ማለት የበለጠ ምርት፣ የበለጠ ስራ እድል፣ የበለጠ የኢኮኖሚ እድገት ማለት ነው። እና የብዙዎቻችን ናፍቆት የሆነው ደስታ ከረሜላ ሙከራውን አጠናቆ በቅርቡ ወደ ገበያ ይመለሳል። ይህ የአንድ ምርት መመለስ ብቻ አይደለም፣ የ70 ዓመታት ታሪክ ዳግም መነቃቃት ነው። የኢትዮጵያ የስኳር ኢንዱስትሪ አዲስ ምዕራፍ፣ ከታሪክ ወደ ለውጥ፣ ከውጣ ውረድ ወደ ተስፋ የወንጂ ስኳር ፋብሪካ ጉዞውን ቀጥሏል።